ማስጠንቀቂያ እንድትሰጥልኝ ነው አዎ የምፈልገው። ማለት ነው ከሷ ጋር አሁን በጣም ብዙ ጊዜ ልንገናኝ እንችላለን፣ ግን እሷ ሰውን አሰማም በዚህ ሰዓት ማለት ነው። በቃ ምን አይነት አላማ ይዛ እንደመጣች ራሱ አላወኩኝም። ገብቶሻል? በጣም ያው አንቺ ምናልባት ብዙ ነገሮችን ታውቂያለሽ ብዬ ስላሰብኩኝ ነው ካንቺ ጋር ማውራት የሚፈልኩት ማለት ነው። ብዙ ሰው ነግሮኛል ስለሷ የሆነ ወሬ ይዤ አይደለም አሁን እዚህ ጋር የመጣሁት፣ እርግጠኛ ሆኜ ትክክለኛ መረጃ ይዤ ነው የመጣሁት። ሲቀጥል ደግሞ ከቢኒያም ነው ያረገዘችው፣ ልጁ የቢኒያም ነው። ከብሩኬ ጋር ጀስት ጓደኛሞች ናቸው። የብሩኬ ነው ልጁ ምናምን ብላ እዚህ ጋር የሰይበት እንድትበጠብጥ አልፈልግም። እኔ ገባ አሁን እኔ ቀጥታ እሷን ከማግኘቴ በፊት አንተ እንድታስጠነቅቃት ነው ፈልገው። ገባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። እንዴት ዋላችሁ ነው የሚባለው መሰለኝ አሁን ግን እንዴት አደራችሁ እንዴት ዋላችሁ በቃ ሁሉንም ማለት ነውና እንዴት ናችሁልኝ? እና ትላንትና እንግዲህ እነዚህ ልጆች ደግሞ መተው ነበር። እቺም ኢየሩስ ነው መሰል ስሟ ራሱ ማለት ነው። ሊዲያ ነው ኢየሩስ ነው ስሟ አላውቅም። ብቻ አብርሽ የከፈተላት ለመጀመሪያ ጊዜ ቲዩብ አብርሽ ነው መሰል የከፈተላት። እንደዛ እና ጥሩ ልጅ ነች፣ ደስ ትለኛለች እኔና ይሄ ልጁ ደግሞ እንዳያችሁት የነ ብሩኬ ጓደኛ ነው ምናምን የሰፈራቸው ልጅ ነው። እና አይታችሁት ከሆነ ያው ሆስፒታልም እሱ ነበረ ምናምን ሀይሚዬን እንትን እያገላገለ ሀይሚዬን እየተንከባከበ ነበር ከእዩ ጋር ስትጣላ ምናምን እና ለማንኛውም ከጎኗ ነበር በሰዓቱ። ደስ ብሎ ነበር የዛኔ ማለት ነው። የሆነ እዩን የሚያያት አስተያየት ምናምን በቃ በጣም ነው ሪያክቱ ሲያስቀኝ የነበረው ማለት ነውና ትናንት ደግሞ ሀብሉ መውለቅ አለበት። ሲጀምር እኔ ሀብሉን አወልቀዋለሁ። እኔ ስለሷ በደንብ አውቃለሁ፣ ጠንቅቄ አውቃታለሁ እዩን። እና ስነ ስርዓቷን ትይዝ ከሆነ ስነ ስርዓቷን ትያዝ። የብሩኬ አይደለም ልጁ የዛኔ አባት ነኝ ብሎ የመጣው ማለት ነው የሱ ልጅ ነው፣ ትክክለኛ የሱ ልጅ እንጂ የብሩኬ ልጅ አይደለም። እኔ ወሬ ይዤ ሳይሆን እርግጠኛ ሁኜ ነው የመጣሁት እያለች ነው እንግዲህ ተጫወቱ ዘንድሮ የቡታጅራ ዩቲዩበሮች በተለይ አሁንማ በቃ በሀይሚዬና በብሩኬ አይዲያ ስንት ሰው እየሰራ ነው ስቲል ነው ማለት ነው። እና ፍፄ እንግዲህ ሼር አድርጎላቸው ነበረ፣ ሸርቶላቸዋል ፍፄ ማለት ነው። ፍፄ በሸረተው ደግሞ ይመቻቸው የማዳም ቅመሞች ኮሜንት ላይ ዶላር አስከሯቸዋል ምናምን እያላችሁ ኮሜንታችሁ በቃ በጣም ነበር ሲያዝናናኝ የነበረው ማለት ነው። ትቀልዱብናላችሁ እያላችሁ እየሳቃችሁ እና የምሬን ነው። አሁን ይሄን አይተን በዙሪያቸው ያሉትን ሰዎች አይተን ማለት ነው ሀይሚዬና ብሩኬ ጋር ስንመጣ ደግሞ ያው የሀይሚዬና የብሩኬ አተዋወናቸው ለየት ያለ ስለሆነ እውነት ይመስለናል በቃ። በዛ ላይ ደግሞ እሙሽዬና ጋሽዬ ስለገቡበት ነው ይሄ ነገር በቃ በጣም ሰው እንትን እያለ ያለው ምናምን። እና አትደንግጡ፣ አትፍሩ ውዶቼ፣ ድራማ ነው። ኢንሻአላህ ዛሬ ደግሞ ሰላም ከይር ያሰማን። ጸሎት አድርጉ ያው በሰላም ይመጣሉ ብዬ አስባለሁ። ነገሮች ደግሞ እንደጠበቅነው ካልሆነ የምነግራችሁ ነገር አሁንም ድራማው ይቀጥላል ማለት ነው። እንዳትደነግጡ እና ብዙ ደግሞ ሰስፔንስ ሆናችሁ እንዳትጠብቁ፣ ብዙ አትጓጉ። እነሱ ታውቃላችሁ የሆነ ነገር ጓጉተን ስንጠብቅ እንዳልጠበቅነው ሆኖ እናገኘውና ከዛ ወሽመጣችን ቆረጥ ስለዚህ ማለት ነው ብዙ ሰስፔንስ ሆናችሁ አትጠብቁ። በቃ ሊሆንም ይችላል ሰላም ሊፈጠርም ይችላል ደግሞ ላይሆንም ይችላል የሚለውን እንደ እንትን ያዙት ይሄን ነገር ማለት ነው። ለእናንተ ስለማስብ ነው፣ የምሬ ነው። ብዙ ሰው አሁን ትላንትና ማሻአላ በቃ እየተመራረቁ እኔ በቤቴ ለቅቄላችኋለሁ። ፓርትቱ እንደውም አለቀኩላችሁም እንጂ ፓርትቱ ራሱ ነበረ ምርቃት ማለት ነው ለሀይሚዬና ለብሩኬ። በጣም ብዙ እንደዚህ ሁለቱም ባንድ የሚያዩ ማለት ነው የማያሽቃብጡ፣ ድራማ ሲመጣ ወይም ፕራንክ ሲመጣ የማይገለባበጡ ሰዎች እኔ በቃ በጣም እየገባሁ መከታተላቸው ምናምን አሉ። ምርጥ የኦዲየንሶች ማለት ነው ድሮ ጀምረው የሚከታተሏቸው ምናምን አሉ። ደግሞ ፕራንክ ሲመጣ እንዲህ እየተገለባበጡ ምናምን አቋም የሌላቸው ማለት ነው። እኔ እንደዚህ አይነት ቤት ብዙ አልቆይምም። ሪከርድ ማድረጌ እዚህ ጋር መለጠፍ አልፈልግም። ምክንያቱም ጥሩ ነገሮችን ነው ሀይሚዬና ብሩኬን ሜንሽን እያደረኩ ፖስተው ማለት ነው ውዶቼ። እና ምን ልላችሁ ነው እንደዛ ተመራርቀን እንደዛ ብዙ ነገር አስበን ብዙ ነገር ተደስተን ምናምን ዛሬ ደግሞ ያው ደስታችን ሙሉ ይሆናል ብዬ ተስፋ አድርጋለሁ። ግን ያው እናንተ ያንኛውን እንደነገርኳችሁ ያዙት። ምክንያቱም ውዶቼ እኔ ደግሞ እስካሁን ድረስ ጥያቄ የሆነብኝ ነገር የሀይሚ ቲክቶክ እኔ በጣም ግራ እያጋባኝ ነው። ያን አዲሱ ማለት ነው ማን ነው የሚለው ነገር እስካሁን ድረስ እያሰብኩት
ሀሳብ የለብሽም እንደ ሌላ ሀሳብ የለብሽም እንዳትሉኝ፣ የምሬን ነው። እስካሁን ድረስ ማለት ነው ማነች ምን በቃ አለ አይደለ በጣም ግራ ገብቶኛል። እሷ ናት ለማለትም ተቸግሬያለሁ። ምክንያቱም እስቲ እሷ ናት እንዳለል እንኳን ማለት ነው ፎሎ ሁሉ አድርጋላት ፎሎ ባክ አልተቀበለቻትም ሀይሚዬ ማለት ነው። እና እንዴት ነው ሀይሚዬ ራሷን ፎሎ የምታደርገው? ገብቼ ማለት ነው ፎሎ ካደረግ 2 ሰው ብቻ ነው ፎሎ ያደረገችው። ከዛ ያኛው መልሶላታል መሰለኝ። ሀይሚዬ ግን አልመለሰችላትም፣ ፎሎ ባክ አልመለሰችላትም ማለት ነው። እና ግራ ገባኝ። በዛ ላይ ደግሞ ሜንሽን አድርጋታለች፣ እሷንም ሀይሚዬንም ብሩኬንም ሜንሽን አድርጋቸዋለች ማለት ነው። እና ማነች የሚለው ግራ ገባኝ። ከዛ እንዴ እሷ ናት ይባላል። እሷ ናት ብዬ ሙሉ ፐርሰንት ውስጤን ለማሳመን ከበደኝ ማለት ነው። ለምንድነው በቃ ለምንስ ይሄን ነገር ትከፍታለች? ለምን ደግሞ ሜንሽን አደረገች ራሷን? ከዛ ደግሞ ለምንስ ፎሎ ታደርጋለች ራሷን የሚለው ነገር ግራ ገባኝ። ከዛ በተጨማሪ ደግሞ የእሷ አይደለም እንዳለል ደግሞ ቪዲዮ የለቀቀችው ቪዲዮ አዲስ ነው። በቃ ምንም ኮፒ ያልሆነ ምንም ነገር እንትን ያላለ ወዳው ተቀርጻ ወዳው የለቀቀችው ነገር ነው ማለት ነው። እና በጣም ግራ ገባኝ፣ ግራ አጋባችኝና እኔ ግልጽ የሆነላችሁ ሰዎች ካላችሁ ኮሜንት ስር ብጽፉልኝ ደስ ይለኛል ማለት ነው። ካልሆነ ደግሞ ችግር የለውም የሚመጣውን እናያለን። እና በትናንትናው እንግዲህ ብዙዎቻችሁ ብሩኬን የምትወቅሱ ነበራችሁ፣ ግማሾቻችሁ ደግሞ ሀይሚዬም እንደዚህ ማለት ነበረባት አይነት ነገር ውስጥ ገብታችኋል። እና አሁን ወቀሳችሁን ትታችሁ ማለት ነው በቃ ሰላም የሚሆኑበትን ነገር ጥሩ አስተያየት ብትሰጡ መልካም ነው ማለት ነው። 1 ወር ሙሉ ቀጠቀጣችኋቸው፣ በቃ ብሩኬንም ቀጠቀጣችሁ። እንደውም እያማረበት ደግሞ ሀይሚዬና ብሩኬ ሲሰደቡ ምንም ሲሉ እያማረባቸው ሞር ደስ የሚል እንትን ይዘው ነው የሚመጡት። ከዛም በተጨማሪ ደግሞ በቃ ዝንጥ እያሉ ምናምን ውብ ሁነው ከፍ እያሉ ነው የሚሄዱት ማለት ነው። ሶ ያው እናንተ እዚህ ጋር መንጫጫት ምንም ነገር ማለት ነው ቼክ አያደርጓችሁም። ልንገራችሁ ብዬ ነው። እንዲሁ ጉሮሯችሁን ከምታደርቁ ጥሩ አስተያየት እየሰጣችሁ ዘም ብትሉ ይሻላል። ለማንኛውም ዩቲዩበሮችስ መቼም እየሸቀሉ ነው፣ ለነሱ አስበው ሳይሆን እንዲህ በስድብና በግርግር ያለበት ቦታ ስለሆነ አዳሜ ግር የሚለው ያንን ስላሰቡ ነው። እዚህ ብሩኬንም ሆነ ሀይሚዬንም ሆነ ሜንሽናል እያደረጉ የሚሳደቡት የሚራገጡት ማለት ነው። ዩቲዩብ እንደኔ ትንንሽ ዩቲዩበሮች እንደዛ ነው። ገባችሁ? ግን በቃ እውነተኛ አድናቂ ከሆናችሁ ደግሞ ያው እስካሁን ድረስ ብሩኬም ሲሳሳት ለምን ብሩኬ እንደዚህ ነው ይሄን ነገር አስተካከል፣ ከዛ ደግሞ ሀይሚዬም እንትን ስትሳሳት ደግሞ ሀይሚዬ እንደዚህ አታድርጊ እንደዚህ ነው እያልን ቆይተናል ማለት ነው። እና አሁን ላይ ደግሞ ወደ ሰላም የሚመጡበትን በቃ ሁሉንም ነገር ታችሁ ይቅር ተባባሉ የሚለውን ነገር ብናደርግ ደስ ይለኛል፣ ብናስተላልፍ ማለት ነው። ከዛ በተጨማሪ ራሳቸው ለራሳቸው ያውቃሉ። ይሄ ድራማና ድራማ ነው። ድራማውን ሊቀጥሉት ካሰቡ ዛሬ ያው እንትን ሊሉ ይችላሉ። ካልሆነ ደግሞ ዛሬ ሰላም አወርደው ሁሉም ነገር ወደ ሰላም ይሄድና አሁን እቺ ልጅ እንደምትናገረው ትክክለኛ እዩ እርጉዝ ከሆነች ልጁ የዛኛው ልጅ ነው ማለት ነው። ከዛ በሆነ ምክንያት አድርገው መታ እውነቱን ተናገራለች ማለት ነው። ከዛ በምን ምክንያት እንደሆነ እዚህ ነገር ውስጥ የገባችው ምናምን ልታብራራ ትችላለች፣ ድራማውን ሊቋጩት ከፈለጉ ማለት ነው። ዛሬ ያው ሁሉ ነገር ሙሽዬም ትመጣለች ዛሬ ምናምን ሰላም ከወረደ እዩም ደግሞ ከተወሰነ ነገ ወዳ ወይ ደግሞ በጓደኞቿ ምክንያት ብቻ የሆነ መረጃ ይዘው ይመጡና በዛ አይነት መንገድ ሊያጠናቀቁት ይችላሉ ማለት ነው። ብቻ ያም ሆነ ይህ ደግሞ ብሩኬ በመጨረሻ ስምህን ማጥራት አለብህ፣ እሱን ነው የምለው ነገር። ከዛ በተጨማሪ ደግሞ በቃ ምንም ሀይሚዬ ያው ሙሉ ነገሩን ነው ተቀብላ ትናንት እንግዲህ እንትን ያለችውና ሀይሚዬንም የተረዳችኋት ተረድታችኋታል፣ ያልተረዳችኋት ደግሞ ከዚህ በኋላ ትረዷታላችሁ ማለት ነው። እና ትላንት እንዳለችው ሀይሚዬና ብሩኬን ከመጀመሪያው ጀምሮ የሚያውቃቸው ሰዎች ማንነታቸውን ያውቃሉ። እኔም እስከዛሬ ድረስ ሽንጤን ገትሬ ለብሩኬም ሆነ ለሀይሚዬ የምከራከረው በቃ ከህፃነታቸው ጀምሮ ስከታተላቸው የነበሩ ልጆች ስለሆኑ የሆነ በፕራንክም በምንም እኮ ባክግራውንዳቸውን የሆነ ነገር ታያላችሁ፣ ትገነዘባላችሁ ማን እንደሆኑ ማለት ነው። አለ አይደለ? እሷ እንደዚህ ነች ማለት ነው፣ ብሩኬ እንደዚህ ነው ማለት ነው የምትሉት ነገር አለ። ከዛ በተጨማሪ ደግሞ ፌሳቸው ላይ የሆነ ፊዚካላቸው ላይ የምታነቡት ነገር አለ። በቃ ብሩኬ ምን አይነት ሰው ነው፣ ሀይሚዬ ምን አይነት ልጅ ነች የሚለውን ነገር መገመት ማየት ትችላላችሁ።
ብዙ ጊዜ አሁን በቃ የውስጥን የሚያውቀው ፈጣሪ ነው አይደለ? ግን ደግሞ ፊዚካላችን ላይ የውስጣችን ነገር የሚነበብበት ነገር አለ። ብዙ ጊዜ ሲያመንም ሆነ ሲከፋንም ሆነ ስንስቅ ደስተኛ ስንሆን ምናምን አሁን ፊታችን ላይ ፊዚካላችን ላይ ያስታውቃል አይደለ? በቃ እናነበዋለን። ያን ሰው ታነቡታላችሁ፣ የሆነ ነገሩን ታነቡታላችሁ። በቃ ሲያመን ውስጣችን የሆነ ስሜት ውስጥ ስንትን ስንል ፊታችን ላይ ነው የሚወጣው አይደል? ስንስቅም ደስተኛ ውስጣችን ደስተኛ ሲሆንም እዚሁ ፊታችን ላይ ነው የሚወጣው። ያ ሰው ጥሩ ነው ወይም ደግሞ መጥፎ ነው ክፉ ነው ወይም ደግሞ የሆነ ተንኮለኛ ነው አስመሳይ ነው የሚለው ነገር ራሱ የምታውቁት በፊቱ ነው። የሆነ በፊዚካሉ የምታነቡት ነገር አለ። ገባችሁ? እና እናውቃቸዋለን። እና ሀይሚዬም ጥቅመኛ እንዳልሆነች ብሩኬም ደግሞ እንደምትሉት አስመሳይ ለገንዘብ ነው የቀረባት ለምናምን እንዳልኳችሁ ከዚህ በፊት ብዙ ብያችኋለሁ። ለስራ ከሆነ ብሩኬ ማአት ሴቶችን እያመጣ መስራት ይችላል። ገባችሁ? ፈጣሪ አንዳንዴ እንዴት እንደምታስቡ አላቅም። ሀይሚዬም ብትሆን በቃ ሌላ ወንድ ጋር ለስራ ብላ ካሰበች መስራት ትችላለች፣ በስራ ጉዳይ ብቻ ከሆነ ማለት ነው። ገባችሁ? እያየናችሁ አይደል ሌሎች ዩቲዩበሮችን 30 ጊዜ እየቀያየሩ እየመጡ እየተለጣጠፉ እየሰሩ ያ ለስራ ብቻ ስለሆነ ማንኛውም ሰው ጋር ሰርተው መለወጥ ይችላሉ፣ ለዛ ብቻ ከሆነ ማለት ነው። ግን ደግሞ አይ ክብሬን ማስጠበቅ አለብኝ፣ በቃ ስራዬንም ደግሞ ቋሚ አድርጌ እሱ ጋር ብቻ ነው መስራት የምችለው፣ እሱ ወደዋለሁ አፈቅረዋለሁ የምትሉ ከሆነ ግን ያ ሰው ጋር ብቻ ነው የምትቀጥሉት። ገባችሁ? ሀይሚዬና ብሩኬ ስለሚዋደዱ ስለሚፋቀሩ ነው እዚህ የደረሱት፣ ከማንም ጋር ሳይለጣጠፉ ከማንም ጋር ሳይጃጃሉ ማለት ነው። ገባችሁ? ለዛ ነው እኛም የምንወዳቸው። እንደ ሌሎች ዩቲዩበሮች ግን ነገ ሌላ ሰው ጋር ከነገ ወደ ሌላ ሰው ጋር ቢመጡ ማንም አይከታተላቸውም። ማንም በቃ የሆነ ደስ ብሎት በጉጉት የሚጠብቅ የለም። ዝም ብለን እንዲሁ ገረፍ እያደረግን እንደ ሌሎቹ ልናያቸው እንችላለን። ግን ከልባችን አስገብተን የምናያቸው ነገር ምንም ነገር የለም ብዬ አስባለሁ። እኔ እንደዛ ነው የሚሰማኝ ማለት ነው። ገባችሁ? እና ምን ልላችሁ ነው፣ ብዙ ልጆች የምታወሩትን ነገር ስለምሰማ ነው። በቃ ሀይሚዬ የደረሰችው በብሩኬ ነው፣ ብሩኬ የደረሰው በሀይሚዬ ነው ምናምን። ኦፍኮርስ በቃ እነሱ ስለተረዳዱ ስለተሳሰቡ እዚህ ጋር ደርሰዋል። ግን ደግሞ ማያወቅ ያለባችሁ ነገር የሰው ልጅ ፈጣሪ ይሄን ቦታ ይሄ ትደርሳለህ ካለው ያ ቦታ መድረሱ አይቀርም። ሰበብ ነው የሚሰጠው፣ አላህ ሰበብ ነው የሚሰጠው። እና ለብሩኬ ሰበብ የሆነችው ሀይሚዬ ነች። ሀይሚዬ ከጎኑ ነች። ከስኬት በስተጀርባ ከወንድ ልጅ ስኬት በስተጀርባ ሴት ልጅ አለች ይባላል አይደለ? ስለምታጠነክረው ስለምታበረታው ከጎኑ ሆና አይዞህ እያለች መንገድን እንትን የምትልለት ሴት ልጅ ነች አይደለ? ከወንድ ልጅ ከሴት ልጅ ደግሞ ወንድ ልጅ አለ ካጠገቧ ክብሯን አስጠብቆ ላይክ እንደ ብሩኬ በቃ የሀይሚዬን ክብር አስጠብቆ ማንም ወንድ እንደዚህ ከፍ ዝቅ እያለ እንዳይናገራት ካጠገቧ ሆኖ አይዞሽ እያለ በርቺ፣ ተስፋ እንዳቆርጭ፣ ለማንም ቦታ እንዳሰጭ እያለ ከጎኗ ሆኖ እያበረታታ እዚህ የደረሱት ሁለታቸውም በመተባበራቸው በመተሳሰባቸው ፍቅር ስላለ ነው መሀላቸው ላይ። ገባችሁ? ግን የሆነ ነገር ክፍተት ሲፈጠር ያ ሰው ወይም ደግሞ ሀይሚዬም በቃ ያለ ብሩኬ ህይወት የላትም አይነት አድርጋችሁ የምታስቡ ሰዎች፣ ብሩኬም ያለ ሀይሚ ህይወት የለውም አይነት አድርጋችሁ የምታስቡ ሰዎች ተሳስታችኋል። ፈጣሪ የፈቀደልንን ነው ሁሉም ሰው የሚኖረው። ገባችሁ? እንደዛ ብላችሁ አታስቡ። በራሳችሁም ህይወት ቢሆን እንደዛ ብላችሁ ማሰብ የለባችሁም። ፈጣሪ የፈቀደው ነው ሁሉም ነገር የሚሆነው እንጂ እናንተ ባላችሁት እናንተ እንትን ባላችሁት ነገር አይደለም። እንግዲህ ትላንት ብሩኬ ኮሽተር ያለው ሀይሚዬ የጥቅም ሰው እንዳልሆነች ያ ቃል ጠንቅቆ ማለት ነው። እና ለምን ይሄን ነገር ሀሳብ ለምን ይሄ ነገር ሲሆን ለምን መጣች ለምን እንታረቃለች አሁን የሚለው ነገር ነው እሱ እንትን ያለው። ምክንያቱም ከዚህ በፊት እኔ ብዙ ነገር እያደረኩላት ነው እና ለምን ያን ነገር እንትን አላለችውም። ይሄ ቤት ባልሰጣት ኑሮ አትታረቀኝም ነበር ማለት ነው፣ አትመለስም ነበር ወይ የሚለው ነገር ነው አእምሮ ውስጥ የመጣው። ገባችሁ? ሀይሚዬ ደግሞ እንዴት አሁን በፊት በጥሩ በነበሩበት ሰዓት ብዙ ነገር እንደሚያደርግላት ታውቃለች። ሁሌም ደግሞ ታመሰግኗለች በተለያየ አጋጣሚ ማለት ነው። ግን አሁን ደግሞ ተጣልተው ሰው ሲጣላ እንዴት ነው አሁን እንዴት ይሄን ነገር ሊያረግ ቻለ? ተጣልተንም ግን ይሄን ነገር ቤትን ያክል ነገር እንዴት ሊሰጠ ይቻለ የሚለውን ነገር እንትኗ ውስጥ አእምሯ ውስጥ ገብቷል። ገባችሁ? እና ሀይሚዬም በቃ መልካምነቱ እንትን ስላላት ነው እንጂ እና ደግሞ የመጣበት አመጣጥ እዩን ለማግኘት መስሏት ነበረ። እሱ ደግሞ ያው ያለውን ነገር ሲያሳያት ያን ነገር ተገንዝባ ነው። ከዛ አንጻር ነው ሀይሚዬ የተመለሰችው እንጂ ጥቅመኛ ሁና ምናምን አይደለም ማለት ነው። እና ሰዎችም ሌሎችም አረዳዳችሁን አስተካክሉ ማለት ነው።
ከዛ ውጪ ይሄ አዲሱ ልጅ እንግዲህ ዴቭ ነው መሰል ስሙ በቅርቡ አዲስ ነገር ያሰማን ብሏል። አሜን ወንድሜ እንግዲህ እሱም ወደ 20 ሺህ ተጠግቷል ማለት ነው። ይለያል ጨረቃ ፋሚሊ መልካም ቀን ባይ